ሳስረዳ ልክ ማውራውን ነገር ከእናቴ ጋር እንደማውራ አድርጌ ነው የማስበው። ገብቶሻል? ሳውራት እናቴ የማይገባት ከሆነ ሌሎቻችሁ የማይገባችሁም ብዬ ነው የማስበውና እንደሱ ቀለል ለማድረግ ሞክራለሁ። yes 26 ዓመትሽ ነው? 26 ዓመት። እኔ እንግዲህ በ52 ዓመቴ እኮ አይደክመኝም። ያውቃሉ፣ እዚህ ላይ ያሉ ሰዎች ያውቃሉ፣ እንዴት ብሎኝ ያውቃሉ። እና ድካም የሚባል ነገር ሜዳ የለም። አዎ ገባሽ? yes ኦልሞስት እኔም በአንቺ እድሜ አካባቢ ነው የጀማመረኝ ውፍረት። በዩኒቨርሲቲ ወጣሁ በ26 ዓመት አካባቢ ላይ የዛኔ ነው ውፍረት የመጣው ነው። ይጋም ለረጅም ጊዜ ለ20 ምናምን ዓመት 90 ኪሎ አካባቢ ሆኜ ነው የኖርኩት። አውቀዋለሁ ስሜቱን። በጣም ይደክመኝ ነበር። በጣም ለምንም ነገር ተነሳሽነት አልነበረኝም፣ ኢነርጂ አልነበረኝም። እውነት ለመናገር ጥፌ ቆንጆ አልነበረም። ውፍረት እንግዲህ ሲኖር ዝም ብለን አይደለም የወፈርነው። መጀመሪያውኑ ከውስጣችን ዳሜጅ ሆነን ነው። ኦኬ ኢነርጂ የሚሰጠን ማሽናችን ፌል አድርጎ ነው ከዚያ በኋላ ነው የወፈርነው። ስለዚህ በቂ ኢነርጂ ሰውነትሽ እያገኘ አይደለም። እንደሱ አበሻስት ገባሽ? አሁን እሱ ከገባሽ በኋላ ሌላው ቀላል ነው። ሌላው ምን እንደምትመገቢ፣ መቼ ነው የምትመገቢ፣ ቴክኒካል ነገሮቹ እጅግ ቀላል ናቸው። እስቲ አመጋገብሽን እኔ ምንድነው ይሄ ሁሉ ያመጣብሽ? እሱን ማወቅ ስላለብን አመጋገብሽን አሳይኝ እስቲ። ምንድነው የዛኔ በእንትን ወቅት የተመገብሽው? በአራስ ቤት የተመገብሽው አራስ ቤት በደቡብ አፍሪካ ምን ይመስላል? የኢትዮጵያን አራስ ቤት እዚህ ወልደሻ ኢትዮጵያ ያለሽ ነው ወይስ ቀጣይ መጀመሪያሽ? ሁለቱም እዚህ ነው። ደቡብ አፍሪካ ነው የወለድሽው? አራስ ቤት በደቡብ አፍሪካ ምን ይመስል ነበር? 20 ምናምን ኪሎ የጨመርሽውና ብዙም ጥሩ አይደለም። ያው ብዙ እንደዚህ መታረስ እንዳገር ቤት ምናምን የለም። ግን ደግሞ ያው ጣፋጭ ምግቦችን በጣም እጠቀም ነበረ። ቾኮሌት፣ በቃ ጣፋጭ ነገሮችን በጣም እጠቀማለሁ እና ሞር ስፓጌቲ፣ መኮሮኒ ምናምን ተጠቃሚ ነኝ። እዛ ይመስለኛል ምናምን ኪሎ የጨመርኩት። አሁን ላይ ግን በጣም አስተካክያለሁ። ያ አሁን ላይ ሞር ስጋ፣ አትክልት ትንሽ መጠቀም ትንሽ ይከብደኛል ብዙ ጊዜ ሰዓትም ስለማይኖር። ዶሮ፣ ስጋ፣ አቮካዶ፣ እንቁላል እነሱ አይነት ነገሮች ላይ አሁን ላይ ጥሩ ነኝ። በፊት ላይ ያወፈረኝ ግን ያው ካርብ የበዛባቸው ምግቦች ናቸው። ካርቦሃይድሬት የበዛባቸው ምግቦች ነበር። ጣፋጭ ታዘውትሪ ነበር። አትንቀሳቀሽም፣ ሱቅ ቁጭ ብለሽ ነው የምትይው። የአሁኑ ተደማምሮ ያወፈረኝ ነው የምትይው። ደቡብ አፍሪካ ምን ያክል ጊዜ ነው? አሁን ወደ 9 ዓመት 10ኛ ዓመት ነው። 9 ዓመት ይህን እንግዲህ ፓስታ ያልሽኝም ጣፋጭ ምግቦች ያልሽኝም ነገሮች አራስ ቤት ታደርጊ ነበር እንዴ? አራስ ቤት እኛ ሀገር የሚደረጉትን ታውቂያቸዋለሽ ብዬ አስባለሁ። እና አንቺ ጋር አልነበረም ወይ? አጥሚቱ አልነበረም ወይ? አጥሚት በቅቤ አልነበረም ወይ? አለ ግን ያው እንደዛ አይነት ነገር ብዙም ተጠቃሚ አይደለሁም። ከስንት አንዴ አድርገዋለሁ። ግን ደግሞ ያው ኮመን አልነበረም። ገንፎ በቅቤ አልነበረም? ነው አንዳንዴ ነው። ደቡብ አፍሪካ ሴቶች እንዴት ነው የምታረሱት? እነሱ አራስ ቤታቸው ምን ይመስላል? ከኛ ጋር ባህሉን ትንሽ ነካ ታደርግልን ይጠቅመናል። ተመሳሳይ ነገር ነው ያለው። ያው ሰው ያለው እንደ ሀገር ቤት ይታረሳል። ያው ብዙ ደግሞ ብቸኛ የሆነ ፋሚሊ የሌለው ደግሞ በቃ እንደ ሀገሩ ሁሉም ነገር የተገኘው ነው። እንደ የተለየ ተኝቶ ሴቶች ብዙ አሁን ቅድም ያልኩሽን ነገሮች ያዘውትራሉ ወይ ይተኛሉ? ይተኛሉ 40 ቀን እስክታልፍ ድረስ። ከዛ በኋላ ኦብቪየስ መንቀሳቀስ የግድ ነው የሰው ሀገር እስከሆነ ድረስ። ሀገሬውን ነው ያልኩሽ። ገብቶሻል? ሀገሬውን የደቡብ አፍሪካን ባህሉን ማወቅ ይፈልጋል። አይቀመጡም። ከወለዱ በኋላ ተነስተው ወደ ስራ ነው።
አራስ ቤት መቀመጥ፣ መተኛት፣ ገንፎ መጠቀም ምናምን የሚባል ነገር የለም። የሳውዝ አፍሪካ ሰዎች ቀጥታ ወደ ስራ ነው። እንደው በስንተኛ ቀናቸው ነው ሴቶቹ ወልደው ወደ ስራ የሚገቡት? ያው በሁለተኛው ቀን በመጀመሪያው ቀን ማለት ይቻላል ቤታቸው ገቡ። በቃ ልጆቻቸውን ለቤተሰቦቻቸው ያስረክባሉ። የሚያሳድጉም ከሆነ ለናኒ ትተው ወደ ስራና ወደ ላይፋቸው ይመለሳሉ። ባለቤቴ እየሰማች ነውና ስንት ወር እኮ ተኝታለች ተቀለበች። ያ የዛኔ ጀምራ ፍረስ ነው እንግዲህ መከራውን ያበላትና በሁለት ቀን እያልኩት እዚህ ሀገር አይተኝም። ዋው 208 ሰዎች እያየሁ ነው እና እመኝን ከ208 ውስጥ ምናልባትም 170 ሴቶች ናቸው ይሰሙ ያሉት። ፕሮግራሚንግ ሴቶች ናቸው። አዩ እንዲያዩ ፈልጋለሁ። ገብቶሻል? የኛዎቹ በ60 ቀን በ80 ቀን ምናምን ነው አራስ ቤት አንድ ላይቭ ላይ ገቡና አራስ ቤት ነው ምናምን። መቼ ነው ያለሽው? 6 ወር። ያ ሁሉ የአራስነት ሜንታሊቲ ቅንድ ጊዜ ወርጅ ያደረጉ ሜንታሊቲ ለወራት ነው የኛ ሴቶች ጋር የሚዘልቀው። የደቡብ አፍሪካ ሴቶች ወለዱ፣ ኦኬ፣ ወገቤን የለ ማህፀኔን የለ፣ ኦኬ፣ ወደ ስራ ሄዳል። ዋው ወደ ስራ ሄዳል። ዋው ዛሬ ምን በላሽ? ዛሬ ቁርስ እንቁላል በአቮካዶ። እንቁላል አቮካዶ። ስንት እንቁላል ስንት አቮካዶ? 4 እንቁላል ግማሽ አቮካዶ። 4 እንቁላል ከናስኳል ግማሽ አቮካዶ። ዳቦ የለም? እንጀራ የለም? ኖ ዳቦም የለም እንጀራ የለም። ጎበዝ። ምሳ ምን በላሽ? ምሳ እንጀራ ብቻ ነው ይበላል። ማህበራዊ 4 አይነት የተወሰነ ሩዝ ያለው፣ ቀይ ወጥ፣ ሩዝ አለው፣ አልጫ፣ ሩዝ አለው፣ ቀይ ወጥ አለው፣ አልጫ አለው። ሌላስ? ሌላ የዶሮ እግር አለው። ስንት ዶሮ እግር አለው? አንድ ዶሮ እግር። ስንት ቁርጥ በላሽ? በቁርጥ ገምቺ። ወይም ደግሞ ስንት እንጀራ በላሽ? ግማሽ ቁርጥ። አንድ ቁርጥ። ግማሽ ቁርጥ ምንድን ነው? ግማሽ እንጀራ። ግማሽ እንጀራ። በዚህ መሀል የጠጣሽው ነገር ካለ አስታውሽኝ። ሻይ ከሆነ ወተት ካለ የጠጣሽው ነገር? ምንም የለም። ምንም የለም ከውሃ ውጭ። እራት ምን በላሽ? እራት ገና አልበላሁም። ምን ልትበይ ትችያለሽ? እኔ እንጃ ገና አልወሰንኩም። ኦኬ። ትናንት እራት ምን በላሽ ካስታወስሽ? ብዙ ጊዜ እራት እናንተ ቤት ምንድን ነው? ትናንት እራት ዶሮ ነው የበላሁት። በእንጀራ ነው? ዶሮ ብቻ። ዶሮ ሳይሆን ዶሮ ብቻውን። አንድ ዶሮ ለሁለት ነው የበላሁት። ናንዶስ ለሁለት በላችሁ። ማባያው ምንድን ነው የነበረው? ማባያው ከጎን ቺፕስ እና ዳቦ አለው። ቺፕስ እና ዳቦ። ቬሪ ጉድ። እንደው ስንት ኪሎ ትርፍ ያለሽ ይመስልሻል አንቺ ልጅ? ወደ 26 ኪሎ ትርፍ ያለሽ። 25። ቁመትሽ ስንት ነው? ሜትር ከ58 58 ያ። ኪሎሽ ስንት ነው? 90 38 ኪሎ ትርፍ አለሽ። 38 ኦኬ። እሺ አሁን ባለሽ ቁመት ባለሽ እድሜ ኪሎሽ 52 ነው መሆን ያለበት። እያወራን ያለነው ስለ ግማሽ ጤና አይደለም አይደል? ስለ ክብደት አይደለም። ፐርፌክት ሄልዝ ምን እንደሆነ በደንብ አስተምርሻለሁ። ፋይትሽ አሁን ከ38 ኪሎ
ክብደት ጋር እንደዛ አድርገሽ ነው አንቺ የምታስቢ። ኦኬ 18 የምትለዋን ያዥ። እሺ እቺ ውሃ የጠጣሁባት ነው። ቢኮዝ ቅድም ብዬሻለሁ የማውራው ለአንቺ ነው። እሺ አንቺን ለማስረዳት የግድ የሞላሁት ወይም ብርጭቆ ይታይሻል። እንድንግባባ እቺ መጠጫ አንቺ ነሽ ብለን እናስብ። እሺ 52 ነበርሽበት 50 ቤት ኪሎ የነበረሽ ጊዜ አስታውሽ። ስንት ዓመት በፊት ነው 50 የነበረሽ? ኦልሞስት 11 ዓመት። yes so የአንቺ ሰውነት ያ ነው። ሙሉ በሙሉ ተፈተሽ አልቀሽ 52 ኪሎ አካባቢ ነበርሽ። 38ቱ ኪሎ ልክ አሁን እዚህ ጋር የሞላሁትን 38ቱ ኪሎ ፒውር ፋት ነው፣ ንጹህ ፋት ነው። ፋት አለ። ድምፅሽ ሚውት አድርገሽ ነው። አሎ ስራ ላይ ሆነሽ ነው? አይ ከኋላ ድምፅ ስለነበረ ነው ሚውት ያደረኩት። ነው እያወራን ቢሆን በጣም አንደርስታንድ ማድረግሽን ስለምሰማ ነው። እያወራን እንቀጥል። ኮንስትራቱ ችግር የለውም፣ ይሰማል አንቺ ድምፅ። እሺ ሶ ይሄ 38 ኪሎ ምንድን ነው ያልኩሽ? ጡንቻ ሳይሆን ቀይ ስጋ ሳይሆን ንጹህ ፋት። አሁን በደንብ ገብቶሻል። ሌላው ግን የዚህ ብርጭቆ ግድግዳ አንቺ ነሽ። ጡንቻሽ፣ አጥንትሽ፣ ዘሆል ከዚያ ከ38 ኪሎ ፋት ውጭ ያለው ሰውነትሽ መጀመሪያ የነበረ ፋቲ ከመሆንሽ በፊት 38 ኪሎ ፋት ቀስ እያለ ከመሞላቱ በፊት የነበርሽው ልጅ ይሄ ግድግዳ ነው ብለን እናስብ እንድንግባባ። እሺ ኦኬ። ጠዋት ወደ በላሽው ምግብ ልትመለሽ ነው። ጠዋት የበላሽው ምግብ 4 እንቁላል ነው። ኦኬ። ያ እንቁላል አስኳል አለው፣ ነጭ ፓርት አለው። ልክ ነው። አስኳሉ እዚህ ጋር ነው የሞላልሽ ፓቱን። ነጩ ፓርት ወደ አንቺ ነው የሄደው። ለሰውነትሽ የሚጠቅም ፓርት ነው እሱ። የአንቺ መሰሪያ ነው። ጡንቻሽ ወደ ጡንቻሽ ነው የሄደው ብለሽ አስብ እንድንግባባ። ወደ ሊን ማስ ነው የምንለው። ወደ ጡንቻሽ፣ ወደ አጥንትሽ፣ ወደ ቆዳሽ፣ ወደ ኦርጋን ሲስተምሽ ወደዛ ነው የሄደው አስኳሉ፣ የነጩ ፓርት። አስኳሉ ግን እዚህ ጋር ነው የሞላው ማለት ነው። ለዚህ አንድ ክብደቱን መቀነስ የፈለገ ሰው አስኳል አይበላም፣ ነጩን ግን በነፃነት ይበላል። አሁን በደንብ ገባሽ? አቮካዶ ኦልሞስት ምንም ፕሮቲን የለውም። ወዴት ነው የሚሄደው? ቀጥታ ፋቱ ላይ ነው ተጨማሪ ፋት ይሰጠሽ። ገብቶሻል? እንቁላሉን ያበሰልሽው በዘይት ነው እንበል። በምንድን ነው ያበሰልሽው? እንጂ ነው የተቀቀለ ነው የበላሽው። እንበልና እንቁላሉን በዘይት ነው የጠበስሽው እንበል። ኦኬ። በቅቤ ነው የጠበስሽው እንበል፣ በዘይት ነው የጠበስሽው እንበል። ዘይትና ቅቤ ወዴት ነው የሚሄደው? ወደ ፋትሽ ነው የሚሄደው። አሁን በደንብ እየገባሽ ነው። ይሄ ከገባሽ ምግብሽን ስታበሲ ፋት አታበጂም ማለት ነው ምግብሽ ላይ። ምሳሽ ጋር እንሂድ። ምሳሽን እንየው። ምንድን ነው የበላሽው ምሳ? በየአይነት ግድ የለሽም። አሁን ዙም እናድርገውና ያንቺን ማህበራዊ እንየው። እንጀራ አይደለ? እንጀራ ወዴት ሄደ ይመስልሻል? ወደ ፋት ነው የሚሄደው። ሰውነታችን ትርፍ ካርቦሃይድሬት፣ ትርፍ ከእንጀራ የመጣን ኤነርጂ እንጀራውን እንጀራ አድርጎ አይደለም የሚያስቀምጠው፣ ወደ ፋት ቀይርና ነው የሚያስቀምጠው። ገብቶሻል? ሩዝ ስትይ ሰምቼሻለሁ። ሩዝ ያልሽ ይመስለኛል። ሩዝም
ልክ እንደ እንጀራው ካርቦሃይድሬት ነው፣ ስቶር ነው የሚያደርገው ሰውነታችን። ከዛ ውጪ የምንድን ነው የበላሽው? በዛ ውስጥ አልጫዎች፣ ቀይ ወጥ ያልሽው ነገር ሰምቻለሁ። ምንድን ነው ያልሽኝ? አልጫ፣ ቀይ ወጥና አንድ እግር ዶሮ። አልጫ ያልሽው የተሰራው በዘይት ነው፣ ወጥ ነው እንደገባኝ ከሆነ። ቀይ ያልሽውም በዘይት ነው የተሰራው እንደገባኝ ከሆነ። ወጡ ምንድን ነው ስሙ? አልጫው ምንድን ነው? የምን አልጫ ነው? ምስር ምናምን ነው? አተር ነው? አይደለም፣ ስጋ አልጫ። የስ የስጋዋ ፓርት ሳምሃው ጡንቻሽን ለአንቺ ሰፖርት ሊያደርግሽ ይችላል። እዚያ ውስጥ እንግዲህ አልጫውም ቀዩ የተሰራው በዘይት ነው። ዘይቱ ተጨማሪ ፋት እዚህ ጋር ይመጣልሻል ማለት ነው፣ በተለይ ብዛት ካለው። የዶሮ ብልት ያልሽው በጣም ቆንጆ ነው። ኦኬ፣ ስጋ ነው፣ ንጹህ ስጋ ነው፣ ለአንቺ ነው የሚሄደው። ኦኬ፣ ግን ዶሮ ሲሰራ እንግዲህ ወጥ ካለው፣ ወጡ ቅድም እንዳልኩ ዘይት ካለው ዘይቱ ፋትሽን ተጨማሪ ፋት ይሰጠዋል። ትናንት የበላሽው እራት ዶሮ ሆኖ ሳለ ከጎን ምን አደረግሽ? ዳቦና ቺፕስ አደረግሽ። ቺፕስና ዳቦ ወዴት ነው የሚሄደው? ወደ ፋቱ ነው የሚሄደው። አንቺ በአንቺ ቤት ምግብ ለመቀየር እየሞከርሽ ነው፣ ግን ስቲል ምን እያደረግሽ ነው? ፋትሽ ላይ 38 ኪሎ አስቢ፣ 38 ኪሎ ኖራ አለ ሰውነትሽ ላይ ጠቅላላ። ያ 38 ኪሎ ላይ ተጨማሪ ሞራ እየጨመርሽ ነው፣ ተጨማሪ ፋት እየጨመርሽ ነው ማለት ነው። የገባሽ ነው? ሳማው የሆነ ነገር ግልጽ እየሆነልሽ ነው አይደል? ግልጽ እየሆነልሽ ነው። ይሰማል? ይሰማኛል። ሱቅ ላይ ነሽ? አይደለሁም፣ ውጭ ነኝ። ሚዩት አድርጊና ሰመራይዝ አድርጌልሽ ትወጫለሽ። ሚዩት አድርጊ። ኦኬ፣ እሺ። በተቻለ መጠን ላስረዳሽ ሞክሬያለሁ። የትኛው የምትበይው ምግብ ኦኬ ይሄኛውን ማስራብ አለበት። ፋት ሴሎችሽን ተጨማሪ ፋት አንስጣቸው። ምን ማለት ነው? ከፍተኛ ፋቲ የሆኑ ምግቦችን፣ ቅባት የበዛባቸውን ምግቦች፣ ጮማ ነክ ነገር፣ ዶሮ ከሆነ የዶሮ ቆዳ ስታበሲ ከፍተኛ ዘይት አትጠቀሚ። ቅቤም ከሆነ መጥበሻ ብቻ እንዳይዝ፣ ዘይትም ከሆነ በስፕሬ መጥበሻ ብቻ እንዳይዝ። ምክንያቱም የትኛውም ዘይት የትኛውም ፋቶችን ከፍ ስለሚያደርግ፣ የትኛውም የበዛ ፕሮሰስድ ካርቦሃይድሬቶች በተለይ ከነዚህ ከእህል የሚሰራ ከዱቄት የሚሰራ የትኛውም ምግብ ዳቦን ጨምሮ እንጀራን ጨምሮ ፋትሽ ላይ ተጨማሪ ፋት እንደማስቀመጥ በመሆኑ እነሱን ኮምፕሊትሊ አቮይድ አድርጊ። ምን ማለት ነው? እንቁላል ከሆነ ነጩን እንቁላል ፓርት፣ ስጋ ከሆነ ቀይ ስጋ፣ አሳ ከሆነ ምንም ችግር የለውም ስታበሲ ብቻ በትንሽዬ ዘይት አብሲ። ቅድም እንዳልኩሽ ዶሮ ስጋ ከሆነ ቆዳውን አንሺ። አይብ፣ ግሪክ ዮገርት፣ እርጎ፣ እነዚህ ዋና ምግቦች አድርጊ። በቃ አኒማል ቤዝድ ምግቦችን ዋና አድርጊ። ከውስጣቸው እንዳልኩሽ ቅድም ፋት የላቸውም። ይሄኛውን ጥግብ ብለሽ ብይ። ከጎን አትክልቶች አድርጊ። የትኛውንም ከመሬት በላይ የበቀለ አትክልት አድርጊ። ቤዚካሊ እንትንሽ ላይ ፎከስ አድርጊ። ቁርስ ላይ ፎከስ አድርጊ። ቁርስሽን ጠግበሽ ከበላሽ በቀን 2፣ 3፣ 4 እንድትበይ አያደርግሽም እና ቁርስሽ ላይ ጥግብ ብለሽ ብይ። ከጎን አትክልት ያልኩሽን አትርሺ። በደንብ አድርገሽ ማለት ነው አትክልቱን። ልክ በራበሽ ጊዜ አሁንም እንደ ጠዋቱ አድርጊ። ከነዛ ቅድም ከነገርኩሽ ምግቦች በደንብ በበቂ ሁኔታ ተመገቢ። ከጎን አትክልት አድርጊ። ፐርሰናሊ መታገዝ ካለብሽ ፊት ለፊት